አንድ ሁለት ሶስት ሰው ቀድሞ እጁን ያወጣ ጸልይለታለሁ። እሺ እንደገና አላየውም። ይደገማል እንዴ ማላላስ አውጥቶ ቀረከው። በቃ እንደዚህ ብሎ አይወርድም። አንተ ቢጫ ያደረከው ና ሳባሺያና ጎላ ሬሌ በንዴጌ ካላባራዶስ ዶሞ ሶሞ ያናዲ ሬሌ አባንዳጋ ቻካዶሮ ፖኮንዲያና እንደዚህ ሬሌ በንዴጌና ሃሌሉያ ሪያና ማንዱጋ ማሳኬና ማንዶ ሎቦሮንዶ ቦዮሎባ ሂሪያ እንዲህ አይነት ሰው ነበር ስጠብቅ የነበረው። ተንብ የእግዚአብሔር ሪያና ማንዲጋና ማሶሎ ኮንዶሮ ቦዮቦያ ለካንዳራ ባሳካንዳማ ያላቦ ልሳን ያለው በልሳን ሪያና ማንዶባ ሚካደሬ ሃሌሉያ ሪያና ማሰንደ በረገና አንተ ስማኝ፣ እግዚአብሔር ምስክሬ ነው። ይሄ ሰው አስደናቂ ሰው ነው የሚሆነው። አሜን ሪያና ማሴካንዴሻ የከተማው ሹፌሮች በሙሉ ሰብስበ ሪያና ማሳካንዶባ ሎሮቦዞ ኢየሱስ በጫት የሚኖሩትን በሙሉ ሰብስበ አሜን ለበንዴ ከና ማሪያና ማሶፓ በወንጌል ታስታጥቃ አሜን ሎቦኖ ማናሶኮ ኮቦራ ዲያና ለበኬኖ ሶፓ ሪያና ፓፓ Jesus በሉስቲ ያናማኮ ሎፖፖፖ ሪዴዴ ማሃ ቀኝች ሃሌሉያ ልሳን ሎማሃር ዳፋና ኪያራ ደቦሳሪያስ ሮቦሻላዳዳ መንፈሳዊ ዓለም ላይ የወርቅ ቀበቶ አድርጎ ያለው የወርቅ ቀበቶ አሜን። የወርቅ ቀበቶ መንፈሳዊ ዓለም ላይ የወርቅ ቀበቶ ወንጌልን በኃይል ይሰብካል። በምድሪቷ ላይ በኃይል ይገለጣል። የእግዚአብሔር ክብር በሕይወቱ ላይ ይመጣል። ከሰማይ ሰማያት የዳውን ጽፈት ምስኪን መስሎ መጥቶ ይሰራል የሚል እዛ ጋር የሆነ እሳት ያለባት ልጅ አለች። ጸጉሯ በዚህ በኩልና በዚህ በኩል እንደዚህ ያለ እንደዚህ ያለች አሁን እጇን አፏ ላይ አደረገች። እጅሽ እንደዚህ ያለ ሩጭና ነይ የተነቃቃ ሰው ቅባት yes ይችላል እግዚአብሔር ይቀባሻል። አሜን። ምንድነው ቅባቱ? የቅባቱ አይነት ምንድነው? ምን አይነት ቅባት ነው እግዚአብሔር የምትቀባት ብዬ ጠየቁ። እግዚአብሔር እንደዚህ አለኝ፣ የብዙ የፈረሱ ቤቶችን የሚያድስ አሜን። የፈረሱ ትዳሮችን የሚያድስ አሜን። This is the anointing. እቀባታለሁ፣ ካጣብቅኝ አውጣታለሁ፣ ቀንበሯን እሰብራለሁ፣ አሜን። እንባዋን አብሳለሁ፣ አሜን። አትዋረድም ልጅ ያለኝ አሜን። አታፍሪምና አትዋረድምና አትፍሪ እግዚአብሔር አለኝ። አትዋረድም አታፍርም አሜን። በሜሬጅ አቅጣጫ ላይ ጣልቃ ገባ አሜን። ምን አለ ጨው አሜን የሚል ባለፈው አይታችኋል አይደል? እዚህ ጉባኤ በቦርሷ ሽጉጥ ይዛ ነው የመጣችው። እግዚአብሔር ዛሬ ካልተናገረኝ ቤት ሄዳለሁ፣ ባሌን በሽጉጥ ገለዋለሁ፣ ከዛ ራሴን አጠፋለሁ። እግዚአብሔር ዛሬ ካልተናገረኝ ብላ ወስና ነው የመጣችው። ሽጉጥ ይዛ በቦርሷ ውስጥ ጀርባዋን መታውትና ትዳርሽ አይፈርስም አልኳት።
ከዛ ቤቷ በስርዓት ሄዳ ሽጉጡን አስቀመጠች። ስንት ሰው ህይወት መሰለ የተረፈው። አማንጎባ አንገራዲ ነኮ ለምቦቤሳ ገራ ማሳኑኮ አማንጎባ ገራዲ ነኮ ደረርቤዳ ማነው ጮኸ አሜን የሚለኝ? ቤት መረዳ ልጸልያው ቤት በኩል የተጠማ አማንጉባ እንገራዲ ምን አልሽ? አሁን ትዳር የለኝም። ልጄን ማሳደገውና ሁሌ እሰራለሁ፣ ጥሩ ስራ እሰራለሁ። ግን እግዚአብሔር ካንተ ካልሆነ በቃ አልፈልግም ብዬ ቁጭ ብዬ ነበር። ዛሬ ተናገረኝ ብዬ ነበረ። አሜን። አንቺ ለብዙዎች ፈውስ ነው። አሜን። አንቺ ምክንያት ብዙዎች ይጽናናሉ። አሜን። በኢየሱስ ስም ቁስልሽን አለ እግዚአብሔር ፈውሻለሁ። አሜን። ሸላባራዶና ክብር አለፈ። ደረሰ እሸቱ እባላለሁ። የመጣሁት ጎጃም አዊ ዞን ቻግኒ የሚባል ከተማ ነው። ቀጥታ ከጉባኤው አንተ ቢጫ የለበስከውና ተብሎ ተጠራሁኝ። እግዚአብሔር በጣም በብዙ ነገር ተናገረኝ። በጣም ጸሎት ነበረብኝ። ስለ ምድሩ በጣም እጸልያለሁ። እዛ ያለ ህዝብ በጫትና በሌላ ሱስ የተጠቃ ነው። እግዚአብሔር መንፈስ ብዙ አልተገለጠም። ገና ወንጌል ብዙ አልተሰበከም። ጥማት አለብኝ። በጣም ጸልያለሁ እና ስለ ምድሩ በጣም እጸልይ ስለነበር እግዚአብሔር የሚገርም እዚህ ቸርች የመጣው ለመጀመሪያ ጊዜ ነው። በቴሌቪዥን አየዋለሁ ፕሮግራሙ ግን ነብይ ሱራፌል አገልግሎቱን አውቃለሁ። በጣም የተቀባ ሰው በጣም ህይወቱን ራሱ ሲተርክ ሰማለሁ እና መምጣት አስባለሁ። ግን መጥቼ ራሱ ሌላ ቦታ ነው እንጂ ሄዶ ትዝ አይለኝም። በቃ ብዙ ጊዜ ነበር። ድንገት ዛሬ ከሆነ ቦታ ወጥቼ ወደዚህ ሳልፍ ትዝ አለኝ። እሑድ ቀን ስለነበር ድንገት ነው የገባው። በሚገርም ሁኔታ እግዚአብሔር በቃ ስገባ ግን በቃ ዛሬ ነብይ ሱራፌል ይናገረኛል ብዬ ከራሴ ጋር ተቆራርጬ ገባው። ጌታ ተናገረኝ። የተናገረኝ መልእክት ራሱ የወርቅ ቀበቶ ለብሳ ያለው ነው ያለኝ እግዚአብሔር ሰው። በጣም በእውነት በጣም ጥማቴ ነው። ለማገልገል ሻለው። እንዲህ አይነት አገልግሎት ተገልግዬ አላውቅም። ትባረካለህ፣ እንደዚህ ትሆናለህ፣ ገንዘብ ታገኛለህ፣ ለብዙዎች ትደርሳለህ ብዙ ምባለው ነው ከዚህ በፊት። ይሄኛው አገልግሎት ግን ዛሬ የተለየ ነው። ለምን ካልከኝ በቃ ጥማቴን በቃ የውስጥ ገንዘብ ማግኘት እግዚአብሔር ይመስገን አላጣውም። ሰራለሁ፣ በቃ ደህና ቤተሰብ አስተዳድራለሁ፣ ልጆች እመራለሁ። አለስ ግን በቃ ስለ ምድሩ ቃጥት ስለነበረ ጸሎቴም ስለነበረ እግዚአብሔር በዚህ መልኩ ሲናገረኝ የመጨረሻ ነው የተነካው። ደስ ነው ያለኝ በቃ በእውነት በቃ ፎር ዘ ፈርስት ታይም በቃ ድንገት መጣ ስትነካ የሚሰማ የሚችለውን ነገር መቼም እና በጣም ጌታ ይባርከው። በእውነት በሱ አገልግሎት በጣም ተባርኬያለሁ። ቤተሰቡን፣ ትዳሩን፣ አገልግሎቱን፣ ህይወቱን ኤቭሪቲንግ ይባረክ ብዬ ነው የምናገረው። በእውነት በጣም እኔ ድንገት ዛሬ ሰው ድንገት መጥቶ አስቦበት አሁን እኮ አብዛኛው ሰው ነገ እዛ ሄዳለሁ ብሎ ነው አይደል የሚያቅደው። እኔ ዛሬ ከ3 ሰዓት ላይ 4 ሰዓት መገናኛ ከሲኤምሲ ነበረ የሆነ ጓደኛዬ ጋር ያደርኩ። እሱ ጋር ስራ ሲሄድ እሱ ስንለያይ መገናኛ ወረድኩና ዝም ብዬ ወክ እያደረኩ ወደዚህ መጣ። እንዲያውም ሌላ ቦታ ለመሄድ ሁሉ ነው ያሰብኩኝ። ከዛ ድንገት እሑድ መሆኗ ለምን በቃ ስራ ከሌለኝ ለሌላ ስራ ነው የመጣው ሲጀመር። ከዛ እዛ ነው የምኖረው እና ለምን እዚህ አልገባም አልኩ። በቃ ድንገት ማለት በመንፈስ ቅዱስ ምሪት ነው የመጣው። መንፈስ ቅዱስ ራሱ ኮኔክት አደረገኝ። ስለዚህ ማንንም ሰው መጥቶ ቢገለገል በቃ በእውነት ሪል ቅባት አለው። በቃ ነብይ ሱራፌል ሪል የሆነ የተገለጠ ቅባት አለው። በእውነትም ጥማቴን ነው የተናገረ ብዬ እናገራለሁ። አመሰግናለሁ። ህይወት እባላለሁ። የመጣሁት ከድሬዳዋ ነው የመጣሁት፣ ግን እዚህ ነው የምኖረው አሁን ላይ። ዛሬ ስለ ቅባት ስለ ስራ ነው ሰራ ነበረ። በረከት ይለም ስለ ትዳሬም ደግሞ ካሁን በፊት ትዳሬ እንደፈታው አሁን ደግሞ አብሮኝ ስለነበረው ልክ ስላልነበረ ጸልይ ነበረ በትዳር ጉዳይ እና እግዚአብሔር የተመሰገነ ይሁን። የመጣሁትም ይሄንን ብዬ ነው። ድሬዳዋ ትኬት ፕሌን ቆርጬ ነው ልሄድ ስል እግዚአብሔር ሆይ ተናገረኝ ብዬ ፕሌኔን አቋርጬ ነበር መጥቼ። እግዚአብሔር ሰው እንዲናገረኝ እንዲጸልይልኝ በዚህ ርዕስ መጥቼ ነበር። መልስ አግኝቻለሁ። ደስ ብሎኛል። ባለው ቅባት ላይ እግዚአብሔር ጸጋውን ያብዛለት። ደስ ብሎኛል። እኔ እንደዚህ እጄ እንዲህ በቃ ፍት ብያለሁ። አሁን የምናገረው እስከሚጠፋኝ ድረስ በጣም የውስጥ እዚህ ጋር አልተናገርኩትም። ውስጤ ጸልዬበት የመጣሁትን ነገር ውስጤን ነው በቃ መልስ ነው ያገኘሁት ዛሬና ዛሬ በመምጣቴ በጣም ደስተኛ ነኝ። እግዚአብሔር ሰው ጸጋ ይብዛልህ። ቤተሰቦች
የተባረኩ ይሄን ነው የምለው።